አልማዝና ሉሊት ተመካክረውበት የዳዊትን ሀብል ለካልብ አባት የመጨረሻ ስጦታው እንደሆነ አድርገው በስጦታ መልክ ሰጥተውታል። ያን ሀብል ደግሞ እሱ ከአንገቷ አጥልቆታል። ያን ሀብል አንገቷ አጥልቆ ሳሎን ላይ ቁጭ እንዳለ ሉሊት ስራ ውላ ትመጣለች። ሉሊት ስራ ውላ ስትመጣ ትንሽ ካወሩ በኋላ ይኸውልሽ እኔማ እቤት ውስጥ ቁጭ ብዬልሻለሁ እንዳላት ሴት ሲላት፣ አይ አሁንማ በደንብ ተሽሎሃል። ስለዚህ ከዚህ በኋላ በደንብ ይሻለህና የኔ ጋር ትሰራለህ ወይም እኔ ጋር እየሄድክ ትሰራለህ፣ አጋዥ ትሆናለህ። ከዛ በኋላ ደግሞ ጥሩ የስራ አጋሪም ትሆንልኛለህ እያለችው እያለ በጣም ደስ ይለኛል፣ እኔም ይሄን ነው የምፈልገው ይላታል ካሌብ። ከዛም አንገቱ ጋር ያደረገችውን ሀብል ስታየው ኡፍ በጣም ነው የሚያምረው ይሄ ሀብል ስትለው፣ አዎ ያምራል አይደል ወደድሽው ሲላት፣ አዎ የእውነት በጣም ነው የሚያምረው፣ እኔ እስከዛሬ ድረስ ከአንገትህ እንደዚህ አይነት ነገር አይቼብህ አላቅም ነበር ስትለው፣ ካሌብም አዎ እኔ እስከዛሬ ድረስ እንደዚህ አይነት ነገር ለብሼ አላቅም፣ ነገር ግን ይህ ሀብል የአባቴ የመጨረሻ ስጦታ ብለው በስጦታ መልክ ነው የላኩልኝ ሲላት፣ ዋው በጣም ነው የሚያምረው፣ የሆነን ለመናገር አባትክ በጣም ጎበዝ ነው፣ ምርጫ በጣም ይችላል ማለት ነው ስትለው፣ እና ወደድሽው ሲላት፣ ውፍ ወራ በስመ አብ በጣም ነው የሚያምረው ሲላት፣ በቃ ለስጥሻ እኔም እኮ ስጦታ ከሰጠሁሽ ቆይቻለሁ ሰጥቼሽ አላቅም ሲላት፣ እሷም አረ ተው እንጂ እኔ እንደዚህ አይነት ነገር መልበስ አልፈልግም፣ ምክንያቱም ይሄ የአባትህ ስጦታ ነው፣ የአባት ስጦታ ደግሞ ለማንም አይሰጥም፣ እናም እኔ አልፈልግም ስትለው፣ እሱም አይ እንግዲህ መልበስ አለብሽ እያላት፣ ከዛም ያን ሀብል አልብሷታል። ወዳውኑ እሱን ሀብል አልብሶ ከጨረሰ በኋላ ልዕልት ተብያዋት እያለች ትመጣለች። እነሱ ተቃቅፈው ስለነበረ ከዛ መቸስ ቅናት ጭርጭር ያደርጋታል አይደለ? ከዛም ያን ሀብል ለብሰው ታየዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አሁንም በድጋሚ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ አመሰግናለሁኝ። እናም ያን ሀብል ከዳዊት አንገት ላይ ማለቴ ልዕልት ያን ሀብል ከሉሊት አንገት ላይ ስታየው በጣም ነው የደነገጠችው። እንዴ ሉሊት የምን ሀብል ነው የለበሽው ስትላት፣ ምን ነው ምን ሆነሽ ነው ስትላት፣ እንዴ ቆይ አንቺ ለምንድን ነው ይሄን ያለበሽው ከየት አምጥተሽው ነው ስትላት፣ ዳዊት ማለቴ ካሌብ ሰጥቶኝ ነው እሱ ነው የሰጠኝ ስትላት፣ እንዴት አንቺ ትለብሻለሽ ለምን ይሄን ለበሽ ብላ ሉሊት ላይ ትጮህባታለች። እሷ ስራዋን ስለምታውቅ ነው ስራዋን ስለምታውቅ ለምን ይሄን ለበሽ እንዴት ለበሽ ብላ ሉሊት ላይ ስጮህባት፣ ዳዊት ደግሞ ይሄ የኔ ስጦታ ነው ስለዚህ ሰጠኋት ይላታል። ከዛ ሉሊትም አዎ ሰጠኝ፣ ወደድኩት፣ አማረኝ፣ ሰጠኝ፣ ምንድነው ችግሩ ስትላት፣ እንዴ ቆይ ከየት የመጣ ነው ማን የሰጠሽ ከየት አምጥታችሁ ነው ምናምን ብላ አጥብቃ ስትጠይቃት፣ አባቱ እንደሰጠውና የአባቱን ስጦታ ለሷ እንደሰጣት ትነግራታለች። ልዕልትም በጣም ታብዳለች። ምክንያቱም ምን እንዳደረገች ስለምታውቅ፣ እንዴት የአባቱን ስጦታ ትለብሻለሽ አባትየው ምን ይሰራ እንደነበረ እንደማታቂ ለምንድን ነው እንደዚህ የምታረጊው መተተኛ ስለሆነ ምናልባት መተቶበት ይሆናል ትላታለች። እሷ ደግሞ አይ እንግዲህ አርፈሽ ተቀመጪ እኔ ወደድኩትኝ ሰጠኝ ምንድነው እንደዚህ የምትዩ ስትላት፣ ዳዊትም ስጮህባት እጭ ብላ ተነስታ ትሄዳለች። እንግዲህ ይሄ ሀብል ሁለታቸውን ለማጣላት ነበር። ነገር ግን ዳዊትም እንኳን ቢያየው የሚያየው ከልዕልት አንገት ላይ ነው ማለት ነው። ማለቴ ከሉሊት አንገት ላይ ነው። እናም ሁለቱ አሁንም ሳሎን ላይ ቁጭ እንዳሉ ዳዊት ከውጭ መጣል። ዳዊት ከውጭ ሲመጣ ያየው ነገር በጣም የሚገርም ነው። እንዴት ዋላችሁ ሰላም ናችሁ ነው ብሎ ከገባ በኋላ ሰላም ተባብለው ጨርሰው ሉሊት ልዕልት ተበሳጭታ ስትሄድ አይቷት ስለነበረ፣ ምን ሆና ነው ደግሞ ይቺ እንደዚህ የሚያደርጋት ሲላት፣ እኔ ምን አቅላታለሁ ይኸው ዝም ብላ እንደዚህ ያደርጋታል ያብሰከስካታል እያለ፣ ከዛም ዳዊት የሉሊትን አንገት በደንብ ይመለከተዋል። ከዛ የሉሊትን አንገት ሲመለከተው ያን ሀብል ሉሊት አንገት ላይ ያየዋል። ከዛም በጣም ደነገጠና ድንገት ቶሎ ብድግ ብሎ ብቻ ከአንገቷ ቋ አድርጎ በጥሶ ይወስደዋል። ድራማው እንደዚህ ያለ ያልቃል ማለት ነው። እንዴት ነው የሚያስረዱት? እንዴት አድርገው ነው ለዳዊት የሚነግሩት? ከዳዊት ክላስ ስማይል አውጥቶ ወስዶ ከሉሊት አንገት እስኪደርስ ድረስ አደረሰው የሚለውን እንግዲህ ያው የሚቀጥለው የምናየው ይሆናል። ድራማው ግን ያለቀው ዳዊት
ሉሊት አንገት ላይ ያን ሀብል በጥሶ ሲወስደው ነው። እናም በጣም የሚያሳዝነው ነገር እንደ ወይዘሮ አልማዝ ከተንኮል ላይ ተንኮል ከወንጀል ላይ ወንጀል አድርጋ የማይበቃት ጭራሽም ልጅቷ አንደኛ ተባባሪ ሆና ካሌብን ለማስወጣት ደፋ ቀና እያለች እየሰራች ነው። እርግጠኛ ነኝ ግን አበባ ትናገራለች ብዬ አስቤያለሁ። ምክንያቱም አበባ መናገር አለባት። አንደኛ ደረጃ እሷ ጭንቅላቷ ምንም ልችልላት አልቻለም። በጣም እያስጨነቃት ነው። እንደዚህ አይነት ነገር የዛ መቆየት አትችልም። ሁለተኛ ደረጃ ደግሞ እየሆነ ያለው ነገር ሁሉም ነገር የሚያስፈራና የሚያስጨንቅ ነው። ሉሊት እገልሻለሁ ትላታለች። እናትየው ወይዘሮ አልማዝም እገልሻለሁ እያሏት ነው። ስለዚህ እኔ አበባን ቢያደርገኝ በነገራችን ላይ በቃ ከቤታቸው ወጣና ከወጣው በኋላ ደውዬ እናገራለሁ ማለት ነው። ስለዚህ እነዚህ ልጆች ሳይጎዱ አበባ የሆነ ነገር ታደርጋለች ወይም ትናገራለች ብዬ አስባለሁ። ምክንያቱም ከነ ዳዊት ክላስ ገብተው ሲበረብሩም አይታችኋለች። እንዳትናገሪ እንገልሻለን ስላሏት እንጂ ከዳዊት ክላስ ገብተው ሲበረብሩ አይታችኋለች። እሷም እንደውም ቆይ ለምንድነው ከዳዊት ክላስ ገብታችሁ የምትበረብሩት? እየሰረቃችሁ ነው አይደለ? የእናንተ ነገር እኔ ምንም ሊያምረኝ አልቻለም። ምን እያደረጋችሁ እንደሆነና ምን እየሰራችሁ እንደሆነ ሊገባኝ አልቻለም እያለች እየጮኸችባቸው ነበር። እነሱም አያገባሽም ደግሞ ሄደሽ ተናገሪ ያሉሽ ስትላት ወይዘሮ አልማዝ እሺ እናገራለሁ እንደውም ብታይ በቃ ጭንቅ ብሎኛል ስትላት አንቺ የማትረቢ አንቺ የሆንሽ ነገር እውነቴን እኮ አይደለም ይችን ቃላት ትንፍሽቴና እገልሻለሁ ትላታለች። ልዕልትም ይሄን ነገር ትናገሪና የመጨረሻሽ ነው የሚሆነው እገልሻለሁ አርፈሽ ብትቀመጪ ይሻልሻል እያሉ እሷን ያስፈራሯታል። በጣም ነው የምታሳዝነው በነገራችን ላይ እሷ ራሱ ምክንያቱም ማየት የማትፈልገውንና ማድረግ የማትፈልገውን ነገር እያየችና እያደረገች ነው ያለችው። ሲቀጥል ደግሞ ልዕልት በጣም ታሳዝናታለች። ሉሊትን በጣም ነው የምትወዳት። ሉሊት የዋህ ቅን ምስኪንም ስለሆነች ሉሊት እንድትጎዳና ሉሊት ያኔ ችግር ውስጥ እንድትገባ አትፈልግም። ካሌብንም እንደዛው ከዳዊት ጋር ነው ትንሽም ግብ የፈጠሩት እንጂ ከሉሊትና ከካሌብ ጋር በጣም ጥሩ ግንኙነት ነው ያላቸው። እንደውም ጉጅልኝ መጥፎ ነገር አድርጊባቸው ተብላ ከተላከችው ጋር እሷ ተስማምታ ቁጭ ብላለች። እናም እንግዲህ የዚህ ድራማ መጨረሻ ምን እንደሚሆን እስኪ መጨረሻውን የምናየው ይሆናል። ውድና የተከበራችሁ ቤተሰቦቼ ድራማው ያለቀው ዳዊት ከሉሊት አንገት ላይ ሀብሉን አይቶ በጥሶ ሲወስደው ነው። እናም የእውነት የዚህን ቀጣይ ግን በጉጉት ነው የምጠብቀው። እናንተስ ምን ትላላችሁ? ይቺ ሴትዮ ግን የሆነ ነገር መደረግ የለባትም? እስኪ ሀሳብ አስተያየት ካላችሁ በኮሜንት ቁጭ አድርጉልኝ። እኔ እዚህ ላይ አበቃለሁ። በጣም ነው የማመሰግነው። ባባይ በርቱልኝ። ላይክ ማድረጋችሁን አትርሱ። ቻው